ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ትምህርታችን ደግሞ ቶፕ 5 የዛሬው ቶፕ 5ችን የንግግር መጀመሪያ ልንሰጣቸው ከምንችላቸው ምልክቶች ውስጥ 5 አውጥተን እንመለከታለን ማለት ነው። የስድ እንግሊሽ ፓርት 1ንም 2ንም ሰብስክራይብ አድርጉ። 1ንም 2ንም ሰብስክራይብ በማድረግ በአንደኛው ቀን 1 ላይ በሁለተኛው ቀን 2 ላይ የሚለቀቁ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ማድረግ ትችላላችሁ። በቀጥታ ወደ ዛሬው ትምህርት እንለፍ። ንግግር ለመጀመር ውይይት ለመጀመር ምልክት ከምንሰጥባቸው የመጀመሪያው አንደኛው ላይ ይዘን የቀረብነው ራይት ሻል ዊ ስታርት፣ ጥሩ እንጀምር፣ ጥሩ እንጀምር። ይሄ አንድ ንግግርን የምንጀምርበት መንገድ ነው ማለት ነው። ምልክት እንሰጣለን። ንግግሮችን ለመጀመር ምልክት ከምንሰጥባቸው ነገሮች የመጀመሪያው ነው። ምሳሌ ያለ እንመልከት። Right, ladies and gentlemen, shall we start with our presentation? Right, ladies and gentlemen, ጥሩ ክቡራትና ክቡራን፣ shall we start with our presentation? በአቀራረባችን እንጀምር ወይም በፕሬዘንቴሽን እንጀምር ማለት ነው። ይሄኛው የመጀመሪያው ነው። እናንተም ልክ እንደዚሁ ቁጥር 1ን ተጠቅማችሁ እዚህ ጋር ባቀረብነው ንግግር የመጀመር ምልክት ሰጥታችሁ ንግግር መጀመር ትችላላችሁ ማለት ነው። ሁለተኛው ንግግር ለመጀመር ምልክት ከምትሰጡባቸው መንገዶች ውስጥ ሁለተኛ አድርገን ይዘን የቀረብነው ኦኬ ሌትስ ጌት ጎይንግ፣ ኦኬ ሌትስ ጌት ጎይንግ፣ እሺ እንቀጥል ብላችሁ ንግግር ለመጀመር ምልክት የምትሰጡበት መንገድ ነው ማለት ነው። ለዚህኛውም ምሳሌ ይዘንላችሁ ቀርበናል። ኦኬ ኤቭሪባዲ ሌትስ ጌት ጎይንግ ዊ ኦንሊ ሃቭ 20 ሚኒትስ። ኦኬ ኤቭሪባዲ ስንል እሺ ሁላችሁም፣ ሁሉም ሰው። ሌትስ ጌት ጎይንግ እንቀጥል። ዊ ኦንሊ ሃቭ 20 ሚኒትስ ያለን 20 ደቂቃዎች ብቻ ነው። ኦኬ ኤቭሪባዲ ሌትስ ጌት ጎይንግ ዊ ኦንሊ ሃቭ 20 ሚኒትስ። እሺ ሁላችሁም፣ ሁሉም ሰው እንቀጥል ያለን 20 ደቂቃ ብቻ ነው እያላችሁ ነው። ስለዚህ ይሄኛው ሁለተኛው መንገድ ኦኬ ሌትስ ጌት ጎይንግ የሚለው ነው ማለት ነው። ንግግርን ለማስጀመር የምትሰጡት ምልክት ሁለተኛው ሌትስ ጌት ጎይንግ። ንግግርን ለማስጀመር ምልክት ከምትሰጡባቸው መንገዶች ሶስተኛ አድርገን ይዘንላቸው የቀረብነው ራይት ዴን ዊ አር ሬዲ። ራይት ዴን ጥሩ እንግዲህ ዊ አር ሬዲ ዝግጁ ነን የሚለው ነው። ለዚህኛውም ምሳሌ ይዘንላችሁ ቀርበናል፣ እንመልከተው። Right then, we are ready. The first point on the agenda is cost cutting. Right then, ጥሩ እንግዲህ we are ready ዝግጁ ነን። The first point on the agenda is cost cutting. በአጀንዳው ላይ የመጀመሪያው ነጥብ የውጪ ቅነሳ ነው እያለ ነው። እናንተም ንግግር ለማስጀመር ሶስተኛው መንገድ ተጠቅማችሁ ምልክት መስጠት ትችላላችሁ። Right then, we are ready. Right then, we are ready. ጥሩ እንግዲህ ዝግጁ ነን። እንግዲያውስ the first point on the agenda is cost cutting. የመጀመሪያውን አጀንዳ የነጥብ ወጪ ቅነሳ ነው የምንመለከተው እያላችሁ ነው። ግልጽ ነው አይደለ? ሶስተኛውን መንገድም መጠቀም ትችላላችሁ። አሁን ደግሞ ንግግር ለመጀመር ምልክት ከምሰጥባቸው መንገዶች አራተኛውን ይዘን የመጣ ነው። Is everybody already here? ሁሉም ሰው እዚህ ያለ? ንግግር ለመጀመር ምልክት ከምትሰጡባቸው መንገዶች ይሄኛው ነው። ሰዎች መኖራቸውን አረጋግጣችሁ ንግግር ሲጀምሩ ሌላኛው ንግግርን ሙሉ ከሚያደርግልን ምልክትም ከምንሰጥበት መንገዱ አንደኛው ነው ማለት ነው። እንግዲያው ስለዚህኛው ምሳሌ ያለን is everybody already here ለሚለው ምሳሌ fine is everybody here let's get on then. fine ጥሩ is everybody here ሁሉም ሰው እዚህ ያለ let's get on then እንግዲያውስ እንቀጥል። ንግግሩን ትቀጥላላችሁ ከዛ በኋላ ማለት ነው። Fine, is everybody here? Let's get on then. ጥሩ ደህና ሁሉም ሰው እዚህ ያለ እንግዲያውስ እንቀጥል። ንግግሩን እንጀምር ማለት ነው። ከዚህ በኋላ ንግግሩን ማስጀመር ትችላላችሁ ማለት ነው። ስለዚህ ሁልጊዜም ንግግሮችን ከመጀመራችሁ በፊት ንግግር ልትጀምሩ እንደሆነ ፍንጭ ምልክት ሰጣላችሁ። ከነዛ ፍንጮች ውስጥ አራቱን ተመልክተናል። በቀጣይ አምስተኛና የመጨረሻውን እንመልከት። አምስተኛውና የመጨረሻው ንግግር መጀመር ስትፈልጉ ምልክት ከምትሰጡባቸው መንገዶች ውስጥ
5ኛውን እንመልከት። ኢትስ ታይም ቱ ቢጊን። ኢትስ ታይም ቱ ቢጊን ለመጀመር ጊዜው አሁን ነው እያላቸው ነው። ኢትስ ታይም ቱ ቢጊን ለመጀመር ጊዜው ነው፣ ጊዜው አሁን ነው የሚለውን ፍቺ ነው የሚሰጠን። ይሄኛውንም ከምሳሌ ጋር እንመልከተው። ዌል ደህና። ኢትስ ታይም ቱ ቢጊን ለመጀመር ጊዜው አሁን ነው። ዊል ሴት ኦፍ ዊዝ አን አውትላይን ዝርዝር ይዘን እንሄዳለን። ያው ይሄ የንግግሩ ውስጥ አካል ነው ማለት ነው። ዌል ኢትስ ታይም ቱ ቢጊን ዊል ሴት ኦፍ ዊዝ አን አውትላይን። ደህና ጥሩ ለመጀመር ጊዜው አሁን ነው። ዝርዝር ይዘን እንሄዳለን። ዝርዝሩን እናየዋለን ማለት ነው። ግልጽ ነው አይደለ? ይህንን ይመስላል። ንግግር ለመጀመር ስትፈልጉ ንግግር ሊጀምሩ እንደሆነ ፍንጭ ከምትሰጡባቸው ምልክት ከምትሰጡባቸው መንገዶች ውስጥ 5ቱን አውጥተን 5ቱን ተማምረናል። እናንተም ንግግር መጀመር ስትፈልጉ እነዚህን ተጠቅማችሁ ምልክት መስጠት ትችላላችሁ ማለት ነው። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። ኤስድ እንግሊሽ 1 እንዲሁም ኤስድ እንግሊሽ 2ን ሰብስክራይብ አድርጉ። የተለያዩ ቪዲዮዎች ይለቀቃሉ። እንዲሁም በዚህ አጋጣሚ ላሳስባችሁ መወደው ይሄኛው ኤስድ እንግሊሽ 2 ነው። ኤስድ እንግሊሽ 1 ወደ 50 ሺህ እየተጠጋ ነው ሰብስክራይብ። ነገር ግን አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ሰብስክራይብ አድርጋችሁ ብታዩ ለእኛ እጅግ በጣም ጠቀሜታ አለው። ሀሳብ አስተያየት ካላችሁ ይሄ ነገር ይጨመር፣ ይሄ ነገር ይቀነስ የሚል ሀሳብ አስተያየት ካላችሁ ኮሜንት ስር ላይ ያስቀምጡልን። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ መልካም ጊዜ ለሁላችሁ።